በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔርን የምትወዱ እግዚአብሔርም የሚወዳችሁ የእግዚአብሔር ቤተሰቦች ይህንን መርሃ ግብር የምትከታተሉ ሁላችሁም እግዚአብሔር አምላካችን በሕይወትና በጤና ጠብቆ እንኳን ለመጋቢት 10 ቀን የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ መስቀል ለተገኘበት ዕለት በዓለ መስቀል አደረሰን አደረሳችሁ እያልኩ የዚህን የዕለቱን የበዓሉን የምናከብርበትን ምክንያት ለመግለጽ እወዳለሁኝ። ወወሀብኮሙ ትምህርተ ለእለ ይፈርሁከ፣ ለሚያመልኩህና ለሚፈሩህ ለወዳጆችህ ምልክትን ሰጠሃቸው። ይህን ቃል የተናገረው መዝሙረኛው ቅዱስ ዳዊት እስራኤልን ይመራ የነበረው እግዚአብሔር የወደደውንና ያሰበውን የሚናገርበት ነቢይ ንጉሥ ጻድቅ የሆነው እሱ የሚመጣውንም ያለፈውንም የሚናገር ነቢይ ነውና የገለጸውና ያስተማረው የትምህርት ክፍል ነው። የትምህርቱ መሰረታዊ ዓላማ ለሚያመልኩህ ምልክትን ሰጣቸው ሲል የመጀመሪያው ስመ ሥላሴን ነው። ስመ ሥላሴን በአብ በወልድ በመንፈስ ቅዱስ ስም አማትሞ አጋንንትን የማራቅ ስልጣንን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን ስመ ሥላሴን ጠርተን ስናማትብ አጋንንት እንደ ጉም በነው እንደ ጢስ ተነው ይጠፋሉ። ይሄ በመሆኑ ስመ ሥላሴን ማማተብን ትምህርተ መስቀልን ሰጣቸው የሚል ይሆናል። በሁለተኛው ደግሞ መስቀልን ነው። መስቀልን የሚያማተቡበት ድህነተ ሥጋ ድህነተ ነፍስ በሱ ላይ የተሰጠበትን የእግዚአብሔር ዙፋን የሆነውን መስቀልን ሰጣቸው ለወዳጆችህ ለምእመናን ለሚያምኑብህ የሚል መልእክት ያለው ነው። በመሆኑም ቅድመ ዓለም የነበረውና ማእከለ ዘመን ያለው ዓለምን አሳልፎ የሚኖረው ለድኅነተ ዓለም በሥጋ ማርያም ወደዚህ ዓለም መጥቶ ለአዳም የገባውን ቃል ኪዳን ለመፈጸም በጥቂቱ አድጎ የሰው ሰኛውን ሥራ ሰርቶ ለድኅነተ ዓለም በምድር ላይ ወንጌልን አስተምሮ ድኅነተ ሥጋ ድኅነተ ነፍስ የምትሆነውን ወንጌልን በቃልም በተግባርም አስተምሮ በተግባር ማለት ጹሙ፣ ጸልዩ፣ ተገዙ ነበረ። እሱ ከዚህ ነፃ ሲሆን ገዳመ ቆሮንቶስ ገብቶ 40 መዓልትና 40 ሌሊት ጾሞ በተግባር ሥርዓተ ጾምን ሥርዓተ ጸሎትን አስተማረን። ወደ ዮርዳኖስ ወርዶ ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ የምንወለድበትን ሥርዓተ ጥምቀትን በተግባር አስተማረን። ወደ ደብረ ዘይት ተራራ ላይ ወጥቶ የምንጸልየውን ጸሎት ነገረ ምጽአቱን ነገረን። ወደ ጌቴ ሴማኒ አጸደ ሐምል ገብቶ ተንበርክኮ የሚያደርጉትን አያውቁምና ይቅር በላቸው በማለት በስልጣን ባገዛዝ በሕልውና አንድ ከሆነው ከአባቱ ጋር ሲነጋገር ተሰማ ታየ። ወዙ በምድር ላይ እስከሚፈስ እስከሚንጠፈጠፍ ድረስ መጸለይን በጌቴ ሴማኒ አስተማረን። ይሄ ሁሉ ከተከናወነ በኋላ ይሄልን ሁሉ ምስጢር ከገለጸ በኋላ ዕውራነ ሥጋ በታምራት ዕውራነ ነፍስ በትምህርት እንዲፈወሱ ሙታነ ሥጋ በታምራት ሙታነ ነፍስ በትምህርት እንዲነሱ ካደረገ በኋላ ቅዱሳን ሐዋርያትን ሹሞ ራሱን አስመስሎ
በዓለም ዙሪያው ይህን አልጫ የሆነውን ዓለም ዙሪያው ወንጌልን እንዳስተምሩ ሹሞ ከላከ በኋላ መስቀልን ተሸክሞ ወደ ቀራንዮ ወጥቶ በመስቀል ላይ ተሰቅሎ እንደሚያድነው ለአዳም የሰጠውን ተስፋ ለመፈጸም መስቀልን ተሸክሞ ቀራንዮ ላይ ወጣ። ቀራንዮ ላይ ወጥቶ መሰቀል የማይገባው ክርስቶስ በመስቀል ላይ ተሰቅሎ ስጋውን ቆርሶ ደሙን አፍሶ መስቀሉን ዙፋን አድርጎ እኛን የመንግስተ ሰማያት ባለቤቶች እንድንሆን አደረገን። መርገመ ስጋ መርገመ ነፍስን አራቀልን። በረከተ ስጋ በረከተ ነፍስን አድለን። ያ ስጋው የተቆረሰበት ደሙ የፈሰሰበት ቤተ ክርስቲያን የታተመችበት ክቡር ደሙ የነጠበበት መስቀል ጌታችን ኢየሱስ ክርስቶስ በገዛ ፈቃዱ ነፍሱን ከስጋው ከለየ በኋላ ስጋው ወደ መቃብር ወርዶ 3 መዓል 3 ሌሊት ያድር ዘንድ ትንቢትን አናግሯልና በሶስተኛው ቀን እንደሚነሳ አስተምሮ ነበርና ዮሴፍና ኒቆዲሞስ ወደ መቃብር ስጋውን ለማሳረፍ በክብር ገንዘው ይዘው ሲሄዱ መስቀሉ ግን በቀራንዮ አደባባይ እንዳልባሌ እንደተራቃ ዝም ብሎ ተቀምጦ ነበረ። ነገር ግን ዝም ብሎ ይቀመጥ እንጂ መስቀሉ ስራውን መስራቱን አላቆመም ነበር። ልክ እንደ አንድ ሐዋርያ ወደ መስቀሉ የተጠጋ ሁሉ የታመመ ይፈወስ ነበር። አይኑ የታወረ አይኑ ይበራለት ነበረ። አካሉ በደዌ ዳኛ በአልጋ ቆራኛ ተይዞ የነበረ ሁሉ ወደዛ እየመጣ በመስቀሉ እየተዳሰሰ ይፈወስና እንደ አንድ ሐዋርያ መስቀሉ ሐዋርያ ሆኖ ያስተምር ነበረ። በተግባር በታምራት ማለት ነው። ይህንን የተመለከቱ የክርስቶስን ወደዛ ዓለም መምጣት በሚገባ ያልተረዱ ክርስቶስን ሩቅ ብእሲ ያሉ፣ ይሄ ማለት እሱ የባህሪ አምላክ መሆኑን ቢረዱማ ባልሰቀሉትም ነበረ፣ ባልገረፉትም ባልገፈፉትም ነበረ። ሶበሳይ መርጎ ለእግዚአ ስብሐት እምይሰቀልዎ ይላል። የክብር ባለቤት እሱን የባህሪ አምላክ መሆኑን አውቀው ተረድተውት ቢሆንም አኑሮ ባልሰቀሉትም ነበረ ይላል። እና የእሱን የባህሪ አምላክነት ያልተረዱ እሱን የሰቀሉ የገደሉ የማይነሳ የመሰላቸው ሰዎች መስቀሉ ተአምራት ሲያደርግ ሲያከናውን የዕውራንን ዓይን ሲያበራ ሙታንን ሲያስነሳ አይተው የለም ይሄ መስቀል መቀበር አለበት ብለው ምድርን ቆፍረው ከምድር ውስጥ ቀብረው በዛ ላይ በኢየሩሳሌም የሚኖሩ አጠቃላይ የኢየሩሳሌም ነዋሪዎች ሁሉ የቤት ኩስታሪያቸውን የቤት ጥራያቸውን ሁሉ መስቀሉ ባለበት በተቀበረበት ቦታ ላይ ወስደው እንዲከምሩ አደረጓቸው። ከዘመኑ ብዛት የተነሳ ከ300 ዓመት በላይ በዛ ውስጥ ተቀምጦ ስለነበረ ያ መስቀሉ ተቀብሮበት የነበረው ከሚደፋበት የቤት ጥራጊ የተነሳ ተራራ ሆነ ይላል። ከ300 ዓመት በኋላ ታሪክን እየደገመ ያ ቀድሞ የተደረገው ቸርነት ዳግመኛ ለሰው ልጆች የተሰጠው ድህነት ተሰውሮ መቅረት ስላልነበረበት እግዚአብሔር አምላክ አንዲት ወዳጁ የሆነች እሌኒ ንግስትን ከሮም አስነሳ። ይቺ ሴት የተገፋች የተናቀች ከባህር ተጠላ የነበረ በግፍ ያላገባብ ከባህር ጠለዋት በእግዚአብሔር ቸርነት የዳነች ነችና ቁንስጣት የሚባል ሰው
በሮም አግብታ ቆስጠንጢኖስ የሚባል ልጅን ወልዳ የምትኖር ናት። ክርስቲያናዊት ነች። ወልድ ዋሕድ በተዋሕዶ ከበረ በላይ የምታምን ናት። ወራት ብሷት ሰዎች ገፍተዋት የነበረች ሴት ናት። እግዚአብሔር ያልጣላት፣ እግዚአብሔር በስራዋ ሁሉ እየተገኘ ስራዋን የሚያቀናላት በጎ ሴት ነበረች እና ይቺ ሴት ልጅን በወለደች ጊዜ አባቱ አይሁዳዊ ስለነበረ እሷ ደግሞ ብሉይን ከሐዲስ አንድ አድርጋ የምትተረጉም ክርስቲያን ስለነበረች፣ ክርስቲያን ማለት የብሉይ ኪዳኑንም የሐዲስ ኪዳኑንም ሕግና ሥርዓት የሚፈጽም ማለት ነው። አሕዛብ ማለት አይደለም። አሕዛብ የሚባለው ድንጋይን አለዝቦ እንጨትን ጠርቦ የሚያመልክ ፈጣሪ የሌለው ነው። ፈጣሪ ያለው አንድ አምላክ በባህሪ በህልውና አንድ የሆነ በአካል ሶስት የሆነ አምላክ አለ ብለው የሚያምኑ እነሱ ብሉይ ኪዳኑን በሚገባ የተማሩ ሐዲስ ኪዳኑን ጨምረው የክርስቶስን መምጣት ያመኑ ማለት ነው ክርስቲያኖች ማለት እና ብሉይ ኪዳኑን ታውቃለች፣ ሐዲስ ኪዳኑንም የተማረች ደግ ሴት ናትና እንዲህ የሚል ለእግዚአብሔር ብጻት ገባች። እግዚአብሔር አምላክ ከመከራኔን እንዳወጣኝ ሁሉ ልጄን ወደ ቀናቸው ወደ ጸናቸው ሃይማኖት እንዲገባ ቢያደርግልኝ ወደ ኢየሩሳሌም እሄዳለሁ፣ መስቀሉን እፈልጋለሁ። እሱ ሰው ሆኖ ታምራት ያደረገባቸውን ቦታዎች ሁሉ አብያተ ክርስቲያናትን አሰርቼ አሳንጬ በዛ እግዚአብሔር እንዲመሰገን አደርጋለሁ። ለሰው ልጆች ድህነት የሚሆነውን መስቀል ፈልጌ በክብር አስቀምጣለሁ ብላ ብጻት ገባች። በገባቸው ቃል ኪዳን መሰረት ልጇ ጥበብ ስጋዊ ጥበብ መንፈሳዊውን እየተማረ አድጎ እናቱ ያስተማረችው የሃይማኖት ትምህርት በሚገባ ተረድቶት ወልድ ዋሕድ በተዋሕዶ ከበረ ብሎ አምኖ ክርስቲያን ሲሆን ቤተ መንግስቱን ሲረከብ ንጉሠ ነገሥት ሲሆን ልጇን አስፈቅዳ ልጄ ሆይ ብጻት ከእግዚአብሔር ጋር የተነጋገርኩት የተሳልኩት ስለት አለኝ። ይህም ወደ ኢየሩሳሌም ሂጄ በዛ ያሉትን ድንቅ ሥራ የተሰራባቸውን ቅዱሳን መካናት አብያተ ክርስቲያናትን ማሳነጽ የጌታዬን የኢየሱስ ክርስቶስን መስቀል አላዋቂ ሰዎች የሰወሩትን ፈልጌ አግኝቼ በክብር ማስቀመጥ እንዳለብኝ ከእግዚአብሔር ጋር ቃል ገብቻለሁና ያንተን ፈቃድ እንደሆን ጠይቃለሁ አለችው ልጇም የሚበቃትን ወርቅና ብር ሰራዊቱን መኳንንቱን መሳፍንቱን ከሷ ጋር አብረው የሚጓዙትን ጠበብቶቹን ጭምር አስከትሎ ወደ ኢየሩሳሌም እንድትመጣ ሆኗል። ቅድስት እሌኒ ወደ ኢየሩሳሌም በ319 ከገባች በኋላ የጌታችን የኢየሱስ ክርስቶስ ክቡር መስቀል ያለበትን ቦታ ለማፈላለግ ጀመረች። በዕድሜ የገፉ አረጋውያንን በዛ ዘመን ታሪክ ያውቃሉ የሚባሉትን ሁሉ በማስፈለግ የጌታችን ኢየሱስ ክርስቶስን መስቀል ያለበትን ቦታ እንዳመለክቷት ጥያቄ አቀረበች። ነገር ግን ሊያስረዳት የቻለ አካል የለም። ግማሹ የመስቀሉ ታሪክ ተደፍኖ እንዲቀር በመፈለግ፣ ሌላው ደግሞ መስቀሉን የቀበሩት ሰዎች በእነሱ ላይ በጠላትነት እንዳይነሱባቸው እነሱን በመፍራት በተለያየ ምክንያት ሊነግሯት አልቻሉም። ነገር ግን በጊዜ የነበረ አባ መቃርዮስ ኤጲስቆጶሱ ወይም ሊቀ ጳጳሱ በጸሎት እንዲያግዛት አድርጋ ከዚያም በዕድሜ የገፉ ሁለት አረጋውያንን አግኝታ እነሱን ጠይቃ ምልክት ከጊዜ በኋላ ከብዙ ድካም በኋላ ከጾምና ከጸሎት ከሱባኤ በኋላ የመስቀሉን ፍለጋ የምታገኝበትን ምልክት
ከአረጋውያኑ ከነኪራኮስ አገኘች። ዘመኑ ብዙ ነው፣ እኛ እንኳን አልደረስንበትም። አባቶቻችን የኢየሱስ ክርስቶስ መስቀል በዛ ተራራ ላይ ነው ሲሉ ሰምተናል በማለት ተራራውን ጠቆሟት። ሱባኤ ገብታ ደግሞ ዕጣንን አጢሳ ደመራን ደምራ መስቀሉን እንደምታገኘውም ከእግዚአብሔር በሱባኤ ያገኘች። ይህ ሁሉ ተደማምሮ ደመራውን ደምራ መስከረም 26 ቀን ሰንድሮስ የሚባል ልዩ ዕጣን ከደመራው ጨምራ ሰገደ ጢስ በአንጻረ መስቀል ይላል። ያ በዛ በደመራው የተጨመረው ዕጣን ከጽርሐ አርያም ደርሶ መስቀሉ ያለበት ቦታ ላይ ያመለከታት። በዚያ ቀብረውት የነበረው መስቀል ቦታ ለእሌኒ ግልጽ ሲሆን እሌኒ ንግሥት መስከረም 27 ቀን መስቀሉን ማስቆፈር መፈለግ ጀመረች ይላል። እዛ በኋላ ያንን ለሚቆፍሩ ሰዎች ቀድመው ወደ ታች ርቀት ለተጓዙት ሽልማትን እየሰጠች የጉልበት ዋጋቸውን ብርና ወርቅ እየሰጠች አስቆፈራ ከመስከረም እስከ መጋቢት 10 ቀን ድረስ ቁፋሮው ተከናውኖ መጋቢት 10 ቀን በዛሬው ዕለት ያ ዓለም የተቀደሰበት ያ የክርስቶስ ዙፋን የሆነው መስቀል ከተቀበረበት ወጥቶ ዓለም ሁሉ በብርሃን የተሞላበት ጌታችን ኢየሱስ ክርስቶስ ለሰው ልጆች የዋለው ውለታ ዳግመኛ ለዓለም የተገለጸበት ወንጌሉ በተግባር የተተረጎመበት ዕለት ዛሬ ነበረ። ያ በመሆኑ በዓለ መስቀል በመስከረም 17 በመስከረም 17 16 እና 17 የምናከብረው የመስቀሉ ፍለጋ ያለበት ዕጣኑ ያመለከተበት እሌኒ ያገኘችበት ነው። መስቀሉ የወጣበት ግን መስከረም 17 ሳይሆን መጋቢት 10 ቀን ነው፣ በዛሬው ዕለት ነው እና ቆፈራ መስቀሎችን ያገኘችው 3 መስቀልን አግኝታለች። 2ቱ ፈያታዊ ዘየማንና ፈያታዊ ዘጸጋም 2ቱ ወንበዴዎች የተሰቀሉባቸው ነበሩ። ይህንን ለመለየት አንደኛውን መስቀል አንስታ ከህሙማን ላይ አደረገችው፣ ሊፈጉስ አልቻለም። ሁለተኛውንም እንደዛው ሊያድን አልቻለም። ሶስተኛውን የጌታችን ኢየሱስ ክርስቶስን መስቀል ወስዳ ከሙት ላይ ብታሳርፈው ወይም የሞተውን ሰው በመስቀሉ እንዲዳሰስ ብታደርገው ያ ሞቶ የነበረው ሰው ተነስቶ መስቀል ኃይልነ መስቀል ጽንዕነ መስቀል ቤዛነ ብሎ የመስቀሉን ኃይል የመስቀሉን አዳኝነት መስክሯል። የመስቀሉ ኃይል በዛ ተገልጧል። ስለዚህ መስቀሉ የኛ አምባ መጠጊያችን መመኪያችን ስለሆነ መስቀሉን በሚገባ እናከብረዋለን። ወነገረ መስቀሉሰ እበድኡቱ በሀበ ጎላን ይላል ሐዋርያው ጳውሎስ። የመስቀሉ ነገር በማያምኑት ሰዎች ዘንድ ስንፍና ነው ይላል። ለኛ ለምናምነው ግን የእግዚአብሔር ኃይል ነው። እግዚአብሔር ኃይል የሚገለጽበት ነው። አጋንንትን የምናባረርበት እንደ ጉም እንዲተኑ እንደ ትቢያ እንዲበኑ የምናደርግበት በመስቀሉ ነው። ያ በመሆኑ መስቀሉን በሚገባ እናከብረዋለን። የእግዚአብሔር ዙፋን ነው ብለን እንጂ እግዚአብሔር ነው ብለን አይደለም። እግዚአብሔር ነው ብለን አይደለም። የእግዚአብሔር ዙፋን ያቀድመ ዓለም የነበረው ስጋውን የቆረሰበት ደሙን ያፈሰሰበት ያከበረው መስቀል ነው ብለን
እናከብረዋለን፣ በማክበራችንም እየከበርን እንገኛለን ማለት ነው። በተለያየ መንገድ እናከብረዋለን። በቤተ ክርስቲያን በማህሌት፣ በቅዳሴ፣ በመስዋዕት፣ በቁርባን ምእመናን የተራበውን በማብላት፣ የተጠማውን በማጠጣት፣ የታረዘውን በማልበስ ከመስቀሉ በረከት ያገኛሉ። የመስቀሉን በረከት የምናገኝበት ያ በዕለተ ዓርብ ለእኛ የተከፈለልንን ዋጋ የምናስታውስበት ጌታችን ኢየሱስ ክርስቶስ በመስቀል ላይ የከፈለውን ዋጋ አሻግረን የምናይበት መስቀሉ ነው። መስቀሉን ስናስብ ኢየሱስ ክርስቶስን ነው የምናስበው። በመሆኑም አባቶቻችን የያዙት መስቀል በእጃቸው የሚባረኩበት ቤተ ክርስቲያን ታንጾ በቤተ ክርስቲያን ላይ የሚሰቀለው መስቀል አጋንንትን የሚያባረር ነው። እናቶቻችን አባቶቻችን ምእመናን ባንገታቸው የሚያደርጉት በጆሮአቸው ጉትቻ፣ በቀለበታቸው፣ በልብሳቸው፣ በነጠላቸው፣ በሸማቸው፣ በቀሚሳቸው ነገስታቱ በወግቃቸው ይሄ ማለት በፈረሱ፣ በኮርቻው፣ በልጓሙ አጠቃላይ በሚያጌጡባቸው በጦሮቻቸው ሳይቀር መስቀልን ሰርተው በዝንቱ ትምህርተ መስቀል ትመውፅ ጸረከ ተብሎ ለቆስጠንጢኖስ የተነገረበት ምልክት የታየበት መስቀሉን በተለያየ መንገድ አክብረን የምንከብርበት እኛ ኦርቶዶክሳውያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ስለ መስቀሉ ዘወትር መስቀል ኃይልነ ብለን ከአንደበታችን የማናወጣውና በረከት የምናገኝበት ዕለት በመሆኑ አምላካችን ይህን ዕለት በቀራንዮ በጎልጎታ ጌታችን ኢየሱስ ክርስቶስ በተሰቀለበት፣ በተገነዘበት፣ በተቀበረበት፣ በተነሳበት መስቀሉ ተቀብሮ ዳግመኛ በወጣበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ርስት፣ የእሌኒ ንግሥት ርስት፣ የሰሎሞን ስጦታ የአባቶቻችን ዋጋ የከፈሉበት ጎልጎታ ላይ በመገኘት በልዩ ሁኔታ ዛሬ ያክብረነዋልና አምላካችን ይህንን በዓል እናከብረው ስለፈቀደልን ስሙ ለዘላለም በልዑላኑ በመላእክት በትሑታኑ በደቂቀ አዳም አንደበት ከፍ ከፍ ያለና የተመሰገነ ይሁን። የመስቀሉ በረከት በሁላችን ላይ ይደር። ይቆየን። ወስብሐት ለእግዚአብሔር።